አስባችሁታል? አጥንታችሁ ደክማችሁ ፈተና ላይ ተቀምጣችሁ ከፈተና በኋላ ውጤቱ ሲመጣ እንዳሰባችሁ ሳይሆን ስቀር እናንተ ብቻ ያልተሳካላችሁ ሲመስላችሁ ጓደኞቻችሁ ግን በውጤት ደስተኛ ሲሆኑ በዚህ ጊዜ ትምህርት ለእናንተ እንደማይሆን ልታስቡና ሊሰማችሁ ይችላል። ነገር ግን ይሄ እናንተ ጥፋት አይደለም፣ የምታጠኑበት መንገድ እንጂ። ዛሬ በዚህ ቪዲዮ እንዴት 20% አጥንታችሁ 99% ውጤትን ማሳደግ እንደምትችሉ በደንብ አድርጌ አስረዳችኋለሁ። ሁሉም የምነግራችሁ ነጥቦች በቀላሉ ሊተገበሩ የሚችሉና የትኛው አይነት የትምህርት አቅም ላይ ብትሆኑ ውጤታችሁን የሚቀይሩ ናቸው። ከእናንተ የሚጠበቀው እስከ መጨረሻው ቪዲዮን መከታተልና እያንዳንዱን ነጥብ ተግባራዊ ማድረግ ብቻ ነው። አሁን ወደ ቪዲዮ። አንደኛ፣ ጣፋጭ ነገሮችን አስወግዱ። በፈተና ሰሞን እንድንጨናነቅ የሚያደርገን ዋነኛው ነገር ስኳር ነው። ብዙ ስኳር ያለባቸው ምግቦችን መመገብ የጭንቅላታችሁን የመማር አቅም ዝቅ ያደርጋል። ይህም ትኩረታችሁን እንዲበታተንና እንዲከፋፈል ያደርጋል። ለዚህ ደግሞ UCLA እና The Journal of Psychology ያዘጋጀውን ሪሰርች ማየት በቂ ነው። በፈተና ጊዜ በፍጥነት ማጥናትና በደንብ መረዳት ከፈለጋችሁ ከምትመገቧቸው ምግቦች ውስጥ ስኳርን አስወግዱ። በዚያ ምትክ በፈተና ወቅት አሳ ወይም ፍራፍሬ ተመገቡ። ይህም ትኩረታችሁንና የመያዝ አቅማችሁን ከፍ ያደርጋል። ሁለተኛ፣ አመለካከታችሁን ቀይሩ። ቆይ ልክ ለማጥናት ስትቀመጡ የጀመራችሁት ጥናት የማያልቅና አሰልቺ መስሏችኋል። አዎ ሊሆንም ይችላል፣ ግን በዚህ ጊዜ ተጠንቀቁ። አሉታዊ ወይም ኔጌቲቭ አትሆኑ። ቀላል እንዲሆንም አትመኙ። ነገር ግን ትኩረታችሁ መሆን ያለበት እንዴት ባስቀመጣችሁት ሰዓት ጥቂት ገጽም ቢሆን በደንብ ተረድታችሁ እንደምታጥኑ ብቻ ነው። ጭንቅላታችሁ የምታስቡትን ነገር ነው የሚያምነው። ለዚህ ደግሞ ሃርቫርድ ዩኒቨርሲቲ በሰራተኞቹ ላይ የሰራውን ሪሰርች ማየት በቂ ይመስለኛል። ይህም ሰራተኞቹ የሚሰሩት ስራ ለሰውነታቸው አካላዊ ጤና ጠቃሚ እንደሆነ አመኑ። በዚህም በጥቂት ጊዜያት ውስጥ የደም ግፊታቸው እንዲቀንስና የክብደት መጠናቸው ዝቅ እንዲል አድርጓል። ታዲያ ለነርሱ ከሰራ ለምን እኛ ለጥናታችን አንጠቀመውም? አንድ ነገርን ልብ በሉ፣ የምታምኑት ነገር ከምታስቡት በላይ ኃይል አለው። አንድን መጽሐፍ ልክ ስትጀምሩት እንደ ሸክም ልታዩት ትችላላችሁ። አዎ እንደ ማንኛውም ተራ ተማሪ ከሆናችሁ ልክ ነው። ግን አሁን ይሄን አስተሳሰብ እንቀይረዋለን። ይሄ መጽሐፍ ነው ወይስ ሸክም ነው ከማለት ይሄን በአጭር ጊዜ ውስጥ በመጨረስ አዲስ ሪካርድ ሰራለሁ በሉ። ይሄን ልረዳው አልችልም ከማለት ይህ በጣም ቀላል ነው፣ በግማሽ ሰዓት ውስጥ አጠናቅቀዋለሁ በሉ። ታዲያ ድብርታማ ሀሳባችሁን ወዲያ በሉና ማይንድ ሴታችሁን አስተካክሉ። በዚህ ጊዜ ጭንቅላታችሁ ምን ያህል አቅም እንዳለው በደንብ ትረዳላችሁ። እይታና አመለካከታችሁን መቀየር የሆነ አይነት ሞቲቬሽናል ንግግር አይደለም፣ ይልቅ ጭንቀትን በመቀነስ በብልህነትና በፍጥነት የምታጥኑበት ወርቃማ ህግ ነው። ሶስተኛ፣ ጊዜን መድቡ። ጊዜያችሁን ለመቆጣጠርና የጥናት ሰዓታችሁን ላለመዝለል ጥናታችሁን በጊዜ ከፋፍሉት። ይህንም ማድረግ እጅግ በጣም አስፈላጊ ነገር ነው። ይህም እንደ ማንኛውም ተማሪ ለነገ እንዳታስተላልፉ ያደርጋችኋል። ሁልጊዜ ጀመራችሁትን መቀጠል አለባችሁ። አዎን በትክክል ሁልጊዜ። ይህ የፓርኪንሰን ሎው በመባል ይጠራል። ስራችሁን ወይም ጥናታችሁን ባስቀመጣችሁት የጊዜ ገደብ ልክ አስፉት። ለምሳሌ ለማጥናት ያሰባችሁት 30 ደቂቃ ከሆነ ጭንቅላታችሁ ደቂቃውን እንደጀመራችሁት ወደ ታች መቁጠር ይጀምራል። በዚህ ጊዜ ሙሉ ትኩረት ላይ ይሆናል ማለት ነው። ይህም ብቁ እንድትሆኑ ያደርጋችኋል። በዚህም ፍጥነታችሁ ከፍ ይላል። ጥናቶች እንደሚያሳዩት ጊዜን መመደብና ታይመር መጠቀም ባስቀመጣችሁ ሰዓት ስራውን እንዲጨርሱት ይገፋፋችኋል። ለዚህ ደግሞ ሀሳባችሁን አሉታዊ በማድረግ ወደ ኋላ ታፈግፍጉ። እኔ ይሄን ሁሉ በአንድ ሰዓት መጨረስ አልችልም ማለት አንድም ከምቾት ቀጠናችሁ ለመውጣት አትፈልጉም፣ ሁለትም ለነገ ለማስተላለፍ አስባችኋል ማለት ነው። ሁል ቀን ይሄን አጠናለሁ ወይ እያላችሁ ከማማረር ይህን ቻፕተር በአንድ ሰዓት ውስጥ ጨርሰዋለሁ ብላችሁ በምን ያህል ፍጥነት መጨረስ እንደምትችሉ ራሳችሁን መዝኑ። አራተኛ፣ ለምጠቅማችሁ ነገር ቅድሚያ ስጡ። ጊዜው መቆም አያውቅም። ታዲያ ትኩረታችሁን የሚወስደው ነገር ዋጋ አለው። 2 ሰዓት ለጥናት ብትመድቡ የምር ልታባክኑት ትፈልጋላችሁ? በጥልቀት ታጠኑበታላችሁ ወይስ የማይመለከታችሁን ስታደርጉ ታሳልፋላችሁ? ፈተና እንኳን ቢኖርባችሁ ከፈተና ውጭ ያሉትን ትምህርቶች ወደ ጎን በማድረግ ቅድሚያ ለሚገባው የፈተና ትምህርት ትኩረታችሁን መስጠት ተገቢ ነው። እዚህ ጋር ነው እንግዲህ የሰማይና 20 ህግ የሚመጣው። በቀናችሁ ከምታሳልፉት ውሎ 20% ብቻ ነው ቀሪውን 80% ውጤት የሚያመጣው። ለዚህ ጥናት ስታደርጉ 20% ወሳኝ ነጥቦችን ከጥናቱ ላይ መረዳት፣ 80% ደግሞ ጥያቄ መስራት ነው። አላስፈላጊ ነገሮችን ትቶ ወሳኝ ለሆኑ ጉዳዮች ጥቂት ጊዜ መስጠት ያሻል። አጠቃላይ ከምታጠኑት ቻፕተር ውስጥ ሁሉም ያጠናችሁት አይወጣም። ስለዚህ ማድረግ ያለባችሁ ቅድሚያ የሚሰጡትን ወሳኝ ቦታዎችን መለየትና በዚያ ዙሪያ የወጡ ፈተናዎችን መስራት ጊዜያችሁን ከምታስቡት በላይ ይቆጥብላችኋል። አምስተኛ፣ አስቀድማችሁ ጥያቄዎችን ተመልከቱ። ጊዜያችሁን ለመቆጠብና በትኩረት ለማጥናት አስቀድማችሁ የምታጠኑት ቦታ ላይ የወጡ ጥያቄዎችን ተመልከቱ። ይህም ያጠናችሁት ነገር መሰረት እንዲይዝና እንዲጠናከር ያደርግላችኋል። ከዚህ በፊት በምን አይነት መንገድ ጥያቄ እንደወጣ ማወቃችሁ በምን መልኩ መዘጋጀት እንዳለባችሁ ይነግራችኋል። ይህን ካልተረዳችሁ ፈተናውና ጥናታችሁ የተሰናሰለ አይሆንም። በዚህም ምክንያት ውጤታችሁ ይሾቃል። ስለዚህ ስማርት መሆን አለባችሁ። ስድስተኛ፣ ድክመታችሁ ላይ ትኩረት አድርጉ። እንደ ማንኛውም ተራ ተማሪ የምታውቁትን ነገር በመበርበር ጊዜ አታጥፉ። ይልቅ ድክመታችሁ ላይ ትኩረት አድርጉ። ይሄን ማድረግ አድካሚ ስለሆነ ለዚህም ወደምታውቁት ተመልሳችሁ እንድታገላብጡ ትሄዳላችሁ። ይሄም ደግሞ ሁሉም ነገር ገብቶኛል እንድትሉ ያደርጋችኋል። ነገር ግን ፈተና ሲመጣ በሚያሳዝን መልኩ ይህ አይረዳችሁም። ሁልጊዜ ከብዶኛል የምትሉትን ሳብጀክት ፊት ለፊት ተጋፈጡት። ያልገባችሁ ቦታ ላይ በደንብ ትኩረት አድርጉ። ይህም ትክክለኛ እድገትን ያሳያችኋል። ሰባተኛ፣ ክለሳ ማድረግና ራስን መገምገም። ጥያቄ ስትሰሩ የተሳሳታችሁትን በሙሉ መሰብሰብና ማረም ከፈተና በፊት ዝግጅታችሁ ከፍ ያለ እንዲሆን ያስችላችኋል። ይህን ማድረጋችሁ ሁልጊዜ ስህተቱ ተደጋግሞ እንዳይፈጠር ያደርግላችኋል።
8ኛ ኤአይን መጠቀም። ልክ እንደ ቻትጂፒቲ ያሉ የኤአይ ቻት ቦቶችን መጠቀም ጊዜያችሁ ሳይባከን የምትፈልጉትን ኮንሰፕት በቀላሉ መረዳት እንድትችሉ ያደርጋል። መስጠት የሚገባችሁ ትክክለኛውን ኤአይውን ሊረዳው በሚችል አገላለጽ ፕሮምፕት መጻፍ ብቻ ነው። ኤአይ ሁሉንም በወጉ ሸካክፎ መስጠት ይችላል። እናንተ መሰልቸት ውስጥ ሳትገቡ ማጥናት እንድትችሉ ጊዜያችሁን ቆጥቦ የፈለጋችሁትን ነገር ይሰጣችኋል። በዚህ ዘመን ተማሪም ሆነ ሰራተኛ ኤአይን በትክክል የሚጠቀም ከሆነ ከማንኛውም ተራ ሰው ቀድሞ ከፊት መራመድ ይችላል። ታዲያ ለትምህርታችን እንዴት ኤአይን ተጠቅመን ጎበዝ ተማሪ እንሆን ለምለው እዚህ ጋር ያስቀመጥኩላችሁን ቪዲዮ ነክታችሁ ነው። እዚያው እንገናኝ። ይሄን ቪዲዮ ከወዳችሁት ላይክ አድርጉት። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁና ተማሪ ከሆናችሁ በጣም ትክክለኛው ቻናል ላይ ስለሆናችሁ ሰብስክራይብ ማድረግ ቤተሰብ ሁኑ። ላለው አመሰግናለሁ። ባይ